ለምንድን ነው ያዘንከው? Why are you so sad? ሁሉም ጓደኞቼ all my friends have good English but my English is bad. ማለት what do you mean? They use very nice words but my word choice is bad. እስቲ እንየው. Let's see. How's the weather today? It's bad. How was the food at the restaurant? The food, it was bad. And what do you think about Arsenal? You know, I'm a Manchester United fan. So Arsenal is bad. ቆይማ bad በጣም ነው የምጠቀመው. Exactly. አዳዲስ ሲኖኒሞችን መማር አለብህ። ተመሳሳይ ቃላት ማለት ነው። በጣም አብዝተን የምንጠቀማቸውን ቃላቶች አውጥተህ መተካት አለብህ። ማለት እንዴት? እሱንማ አሁን አሳያችኋለሁ። ሰናይ ይባላለሁ ከብሮንክ እንግሊሽ and ዛሬ የምናደርገው በእንግሊዘኛ ላይ ከመጠን በላይ የምንጠቀማቸውን ቃላቶች የነሱን ተመሳሳይ ቃል ወይም ሲኖኒሞቻቸውን እናያለን ማለት ነው። ናው እዚህ ጋር ልብ እንድትሉ የምፈልገው እነዚህን ከመጠን በላይ የምንጠቀማቸው ቃላቶች መጠቀም በራሱ ስህተት አይደለም። ነገር ግን እንግሊዘኛችሁ ትንሽ ሶፊስቲኬትድ እንዲመስል ከፈለጋችሁ ትንሽ ከፍ ሻል ማድረግ ከፈለጋችሁ የነሱን ተመሳሳይ ቃላቶችን ወይም ሲኖኒሞችን ተምራችሁ መጠቀም በጣም ጥሩ ሐሳብ ነው። መመክረውም እሱ ነው። ቀጥታ ወደ ገደለው እንግባ። በመጀመሪያው ቃል ጀምራለሁ። የመጀመሪያ ቃላችን good ይሆናል። እንዳልኳችሁ good ትርጉሙ ራሱ መናገር አይጠበቅብኝም ማለት good ማለት ጥሩ ማለት ነው። ለምሳሌ I'm doing good እንላለን፣ the food is good እንላለን፣ the movie was good እንላለን። ግን ደግሞ good በጣም ከተሰለቹና overused ከሆነ እንግሊዘኛ ቃላቶች መካከል አንደኛው ነው። goodን እንዴት በአሪፍ እንግሊዘኛ እንደምታውቁት ዛሬ አሳያችኋለሁ ማለት ነው። የመጀመሪያው great ነው። great ማለት በጣም ጥሩ ማለት ነው። ኦኬ great ስክሪኑ ላይ እንደምታዩት greatን የምትጠቀሙት ኤቭሪዴይ ኮንቨርሴሽን በየቀኑ ንግግራችሁ ላይ ጥሩ ማለት ስትፈልጉ great መጠቀም ትችላላችሁ። ለምሳሌ great idea ካልኳችሁ ጥሩ ሐሳብ ማለት ነው። great idea። ሌላ ምሳሌ ልስጣችሁ። አሪፍ ስራን የሰራኸው ስትሉኝ you did a great job. you did a great job። አሪፍ ስራን የሰራኸው you did a great job. you did a great job. you did a great job። ጥሩ ጊዜ ነበረን ስትሉ ደግሞ we had a good time ከምትሉ we had a great time. okay we had a great time። በጣም ጥሩ ጊዜ ነበረን we had a great time። we had a great time። we had a great time። ግን ደግሞ greatን የማትጠቀሙበት ሴቲንጎች ወይም ቦታዎች ደግሞ አሉ። ለምሳሌ ፎርማል ወይም የስራ አካዳሚክ ሊሆን ይችላል የትምህርት ጽሁፎች ላይ ማለት ነው። ጽሁፍ ላይ ፔፐር ምናምን እየጻፋችሁ እዚህ ላይ ለምሳሌ great improvement አትሉም አይደል? ምንድነው የምትሉት? ይልቁንስ excellent improvement። ኤክሰለንት የምትለዋን ተካታላችሁ ማለት ነው። ኤክሰለንትን በኋላ ስለምመጣበት አሁን አትጨናንቁበት። የመጀመሪያው good በግሬት ተካ ነው ማለት ነው። ኦኬ ግሬት በጣም ጥሩ። ሁለተኛው goodን የሚተካልን ቃል ደግሞ ኤክሰለንት ነው። ኤክሰለንት ማለት ድሮ ለምሳሌ ደብተራችሁ ላይ አስተማሪ ምን ይላችሁ ነበር? ጥሩ ስትሰሩ ኤክሰለንት ብሎ ይጽፋል አይደል? እሱ ማለትም ማለት ነው እጅግ በጣም ጥሩ ማለት ነው። ኦኬ ኤክሰለንት እጅግ በጣም ጥሩ። ቅድም እንደነገርኳችሁ እንግዲህ ኤክሰለንትን የምትጠቀሙት ፎርማል የሆነ የስራ የትምህርት የሆነ ስግጥ ያለ ቦታ ላይ ሆናችሁ መጠቀም ትችላላችሁ። ጥሩ ለማለት ኤክሰለንት ማለት ትችላላችሁ። ለምሳሌ በጣም አሪፍ ሪፖርት ስትሉ ኤክሰለንት ሪፖርት ትላላችሁ። ኦኬ ኤክሰለንት ሪፖርት። ኤክሰለንት excellent report። ሌላ ስራዋ በጣም አሪፍ ነው ስትሉ her work is ምን? her work is excellent። her work is excellent በጣም ጥሩ ነው ስራዋ ማለት ነው። her work is excellent። በጣም ጥሩ መፍትሄ ነው ስትሉኝ ደግሞ that's an excellent solution። okay that's an excellent solution በጣም አሪፍ መፍትሄ ነው ማለት ነው። ኦኬ ኤክሰለንት ስትጠቀሙ ታዲያ ምን አቮይድ ማድረግ አለባችሁ? የመጀመሪያው ኤክሰለንትን ካዡዋል ወይም ደግሞ የቀን ተቀን ንግግር ላይ አንጠቀመው። ኦኬ ለምሳሌ ቴክስት ላይ ትገቡና the food was excellent bro ምናምን አልተለመደም። ኦኬ ይልቅ በየቀኑ የምንጠቀማት greatን ይሆናል ማለት ነው። ኤክሰለንትን ለፎርማል ወይም የቢሮ ሴቲንግ ተጠቀሙት። ቀጥላችሁ ደግሞ እጅግ የላቀ ስትሉ good በማለት ፋንታ ምን ትላላችሁ መሰላችሁ? outstanding እጅግ የላቀ። outstandingን ደግሞ የምትጠቀሙት የሆነ ነገር ከሌሎች ጎልቶ ሲታይ በጥሩነቱ ጎልቶ ሲታይ outstanding ትላላችሁ ማለት ነው። ለምሳሌ ጥሩ ፐርፎርማንስ ነው የሰጠው ስትሉ ለምሳሌ ዮማሪዮስን እንውሰድና he gave an outstanding performance ከሁሉም የላቀ ፐርፎርማንስ ነበረው ማለት ነው። ኦኬ he gave an outstanding performance። ሌላ ለምሳሌ she showed outstanding leadership ካላችሁ ከሁሉም የላቀ አመራርን አሳይታለች ማለት ነው፣ ነበራት እንደማለት ነው። ኦኬ she showed outstanding leadership። outstanding ማለት ከሁሉም የላቀ ማለት ነው። ኦኬ goodን በሶስት ተካ ነው።
ግሬት ለቀን ተቀን ንግግራችሁ ትጠቀሙታላችሁ። ለቢሮ ምናምን ሲሆን ደግሞ ኤክሰለንት ትጠቀማላችሁ፣ እጅግ በጣም ጥሩ ስትሉ። ከሁሉም የላቀ ስትሉ ደግሞ አውትስታንዲንግ ትጠቀማላችሁ ማለት ነው። ጨረስ እንግዲህ። ኦኬ ቀጥለን ወይም ሁለተኛ ላይ የምንተካው ወርድ ደግሞ በጣም ኦቨርዩዝድ ወርድ ምን መሰላችሁ? ቬሪ ነው። ቬሪ አያችሁ፣ ቬሪ ማለት ቬሪ ኦቨርዩዝድ ነው። በቃ በጣም ኦቨርዩዝድ ነው። ሶ ቬሪ ማለት በጣም ማለት ነው። እነሱን የሚተኩ ግን ብዙ ቃላቶች አሉ። ዋና ዋናዎቹን አምጥቼ አሳያችኋለሁ። ኦኬ የመጀመሪያው በጣም ለማለት እኔም ወዳት ሪሊ የምትላለች። ኦኬ ሪሊ በጣም። ለምሳሌ I really like this song. I really like this song. ይሄን ዘፈን በጣም ነው የምወደው ማለት ነው። I really like this song. I really like this song. I really like this song. ሶ አያችሁ እዚህ ላይ ቬሪ ሳይሆን ሪሊ ነው የተጠቀምኩት በጣም ለማለት ስፈልግ ማለት ነው። ሶ ሪሊ ነው የቱ ጋር ተጠቀማታላችሁ መሰላችሁ? በየቀኑ በቃ በጣም ማለት ስትፈልጉ ሪሊ መጠቀም ትችላለች። ከጓደኞቻችሁ በቃ ኤቭሪዴይ የምታደርጉት ኮንቨርሴሽን ላይ ማለት ነው። ሌላ ለምሳሌ ዛሬ በጣም ይሞቃል ስትሉ it's very hot today ሳይሆን it's really hot today ትላላችሁ ማለት ነው። it's really hot today ዛሬ በጣም ይሞቃል። It's really hot today. It's really hot today. ቀጥላችሁ ደግሞ በጣም ደክሞኛል ስትሉ I am very tired ሳይሆን very ነው ወደዚህ አድርጉልኝና I'm really tired. Okay I'm really tired በጣም ደክሞኛል። I'm really tired. በጣም ረዥም ነህ ስትሉኝ You're really tall. You're really tall. ግን ደግሞ አቮይድ ማድረግ ወይም ማራቅ ያለባችሁ ሪሊን የቢሮ ንግግር ላይ፣ የኢሜይል ንግግር ላይ፣ የጽሁፍ ንግግር ላይ መጠቀም የለባችሁም። ኦኬ ለምሳሌ the report was really significant አልተለመድም አንልም። ኦኬ ሪሊን ታወጧትና the report was extremely significant extremely ተጠቀምኩ። ሶ የኛው ወደ ሁለተኛው ይስልናል ማለት ነው። ቬሪን የሚተካልን ሁለተኛው ቃል extremely ይሆናል። ኦኬ extremely እጅግ በጣም ማለት ነው። ኦኬ ኤክስትሪምሊ። ሶ ይሄንን የምትጠቀሙት ፎርማል የቢሮ ኮሚኒኬሽን ሲኖራችሁ ወይም ሲሪየስ ቶን ሲኖራችሁ ማለት ነው። ኮስተር ብላችሁ ለምሳሌ this is an extremely important decision ካላችሁ ይሄ እጅግ በጣም ወሳኝ ውሳኔ ነው ማለት ነው። ኦኬ ኤክስትሪምሊ። ሁለተኛው በጣም ታለንትድ ነች፣ እጅግ በጣም ታለንትድ ነች ስትሉ ምን ትላላችሁ? ኮራቲቭ ነው። she's very talented ሳይሆን she's extremely talented። ኦኬ she's extremely talented ሶ ኤክስትሪምሊም እጅግ በጣም ማለት ነው። ቬሪን ተካለን። ይሄን የምትጠቀሙት ቅድም ያልኳችሁ ፕሮፌሽናል ወይም የስራ ኤንቫይሮንመንት ላይ ስትሆኑ ማለት ነው። ግን ኤክስትሪምሊን መጠቀም ማስወገድ ያለባችሁ ጊዜ መቼ መሰላችሁ? ካዥዋል ቶን ሲኖራችሁ፣ ለምሳሌ ከጓደኞቻችሁ ጋር እያወራችሁ ሊሆን ይችላል፣ ከኩዮቻችሁ ጋር እያወራችሁ ሊሆን ይችላል። ሪሊን ትጠቀማላችሁ ማለት ነው። ኦኬ ስራ ቦታ ካልሆነ ወይ ያን ያክል ክብድ ያለ ቦታ ካልሆናችሁ ሪሊ ቆንጆ ቃል ናት እሷ ማለት ነው። ቀጣዩ ደግሞ ቬሪን የሚተካልን ቃል ምን መሰላችሁ? ኢንክሬዲብሊ በሚገርም ሁኔታ ማለት ነው። ኦኬ ኢንክሬዲብሊ። ሶ ይሄኛው ማለት የፈለጋችሁትን ነገር ረገጥ አድርጋችሁ ደመቅ ማድረግ ስትፈልጉ ኢንክሬዲብሊ ትላላችሁ፣ በሚገርም ሁኔታ። ለምሳሌ በሚገርም ሁኔታ ፈጣን ነው ስትሉ እሱን he is incredibly fast። ኦኬ he is incredibly fast በሚገርም ሁኔታ ፈጣን ነው። ግን ደግሞ ኢንክሬዲብሊን በጣም አብዝታችሁ አትጠቀሙት። ኦኬ because በሚገርም ሁኔታ እያላችሁ ስለሆነ የሆነ ጣል ነው ማድረግ ያለባችሁ ማለት ነው። incredibly fast, incredibly tall ምናምን እያላችሁ ትሄዳላችሁ። ናው ቬሪን ጨርሰናል ተክተናት ማለት ነው። ከፈልጋችሁ ሪሊ አለላችሁ በየቀኑ ስትጠቀሙት ቬሪ ከማለት ሪሊ በጣም ስትሉ። ሁለተኛ ደግሞ ኤክስትሪምሊ፣ ይሄኛውን ለስራ ቦታ ትጠቀሙታላችሁ ማለት ነው። ኤክስትሪምሊ ማለት እጅግ በጣም ማለት ነው። ሶስተኛውና የመጨረሻው ደግሞ ኢንክሬዲብሊ በሚገርም ሁኔታ። ኦኬ ኢንክሬዲብሊ። ሶስቱን በቬሪ ፋንታ መጠቀም መብታችሁ ነው ማለት ነው ከዚህ ቪዲዮ በኋላ። ሶስተኛው የምንተካው ቃል ደግሞ ቅድም መጀመሪያ ኢንትሮ ላይ እንዳያችሁት የኔም ችግር የሆነችው ባድ የምትል ቃል ናት። ኦኬ ባድ የብዙዎቻችሁ ችግር ነው። ባድ ማለት መጥፎ ነው። ምንም ነገር መጥፎ ነው ስትሉ ሁሌ በቃ በሄዳችሁበት ይሄ ባድ ነው፣ ያቺ ባድ ናት፣ እሱ ባድ ነው፣ እነሱ ባድ ናቸው፣ ወይዘሩ ባድ ነው፣ ቀኑ ውፍ ባድ ነው እያላችሁ ባድ እያላችሁ መጥፎ ለማለት ምንም ሳትተኩት ስትናገሩ እንግሊዘኛችሁ ትንሽዬ የጀማሪ ሊመስልባችሁ ይችላል። but of course ሰና ያለላችሁ ባድን የሚተኩ ደግሞ 3 ቃላት ተሰጣችኋለሁ። የመጀመሪያው ፑር ትጠቀማላችሁ። ኦኬ ፑር ማለት ደካማ ማለት ነው። ይሄኛው የምትጠቀሙት የስራ ቦታ ኢቫሉዌሽን የሆነ ነገር አይታችሁ ስትገመግሙት፣ በተለይ ስራ ላይ ስትሆኑ ባድ አትሉም። በቃ ለስለስ ታደርጉና ፑር ትላላችሁ። ኦኬ ፑር ደካማ። ለምሳሌ ደካማ ፐርፎርማንስ ነው ስትሉ ፑር ፐርፎርማንስ ትላላችሁ ማለት ነው። ፑር ፐርፎርማንስ ደካማ ፐርፎርማንስ። ለምሳሌ መጥፎ ኤክስፕላኔሽን ነው ስትሉ that is a bad explanation አትሉ። ለስለስ ታደርጓትና that's a poor explanation። ውጤቶቹ መጥፎ ናቸው ስትሉ ፕሮፌሽናሊ ምን ትላላችሁ?
the results are poor. the results are poor. so bad በማለት ፋንታ ስራ ቦታ ላይ ስትሆኑ poor በምትለው ቃል ተኳታላችሁ ማለት ነው። poor ግን poorን ለኢሞሽናል ሲቹዌሽንስ ወይም ደግሞ ስለ ስሜቶቻችሁ ስታወሩ አትጠቀሙትም ማለት ነው። ለምሳሌ ዛሬ መጥፎ ስሜት ይሰማኛል ስትሉ I feel poor today አንልም ማለት ነው። I feel bad today ትላላችሁ ቀለል አድርጋችሁ። so ከስሜቶቻችሁ ጋር ሲያያዝ እናንተ የሚሰማችሁ ነገር ሰው የሚሰማው ነገር ሲሆን poorን አትጠቀሙ ማለት ነው። ሁለተኛው ደግሞ badን የሚተካልን ቃል ምን መሰላችሁ? terrible okay terrible terrible ማለት በጣም መጥፎ ማለት ነው። terrible ይሄኛውን የምትጠቀሙት ጠንከር ያለ ኔጌቲቭ ሪአክሽን ወይም ደግሞ ጠንከር ያለ መልስ ስትሰጡ ማለት ነው። ለምሳሌ the food was terrible ካላችሁ ምግቡ በጣም መጥፎ ነበር እያላችሁ ነው ማለት ነው። ኦኬ terrible that's it. The food was terrible. The food was terrible. ለምሳሌ ዛሬ አየሩ በጣም መጥፎ ነው ስትሉ the weather is terrible today okay the weather is terrible today። ቀጥላችሁ ደግሞ በጣም መጥፎ ስህተት ሰራው ስትሉ I made a terrible mistake. I made a terrible mistake ትላላችሁ ማለት ነው። so terrible ስትሉ በጣም መጥፎ ማለት ነው። ይሄንን ደግሞ avoid የምታደርጉት ወይም ማትጠቀሙበት ጊዜ መቼ መሰላችሁ? ስለ ትናንሽ ኢሹስ ስታወሩ ማለት ነው። ኦኬ ቀለል አድርጋችሁ የሆነ መጥፎ ማለት ስትፈልጉ terrible አትሉም። ለምሳሌ the game was terrible አትሉም። ጨዋታው የሆነ ይደብር ነበር ትንሽዬ መጥፎ ነበር ስትሉ terrible አትሉም አጋናችሁ ማለት ነው። good so ሶስተኛው ደግሞ ተመሳሳይ badን የሚተካ ሶስተኛው ቃል ማናት መሰላችሁ? ያው ስክሪን ላይ እንደምታዩት awful አው no awful ኦኬ ኤ እና ደብሊው ሲመጡ በነገራችን ላይ የምታነቧቸው ኦ ብላችሁ ነው የምታነቧቸው። so awful ማለትም ተመሳሳይ የሚያስጠላ ማለት ነው። ኦኬ awful ማለት የሚያስጠላ። ይሄንን የምትጠቀሙት በጣም ጠንከር ያለ ዲስላይክ ካላችሁ ወይም ደግሞ ምቾት ካልተሰማችሁ የሆነ ነገር that was awful እያላችሁ መጠቀም ትችላላችሁ። ለምሳሌ የሆነ በጣም የሚያስጠላ ሽታ ስትሉ an awful smell okay an awful smell። ሌላ ተጨማሪ ምሳሌዎችን ልስጣችሁ። the food tastes awful ምግቡ በጣም የሚያስጠላ ጣዕም ነበረው ማለት ነው። ኦኬ the food tastes awful። ቀጥላችሁ ደግሞ I feel awful about the argument ካላችሁ ስለ ክርክሩ በጣም በቃ የሚያስጠላ ስሜት አለኝ ውስጤ ማለት ነው። ኦኬ I feel awful በጣም የሚያስጠላ ስሜት አለ ውስጤ። ግን ደግሞ awful መጠቀም የማትችሉበት ቦታ የት መሰላችሁ? ፎርማል ራይቲንግ ምን ማለት ነው? በቃ የትምህርት የስራ ጽሁፍ ላይ ኢሜል ላይ ሊሆን ይችላል፣ ደብዳቤ ላይ ሊሆን ይችላል፣ ኤኒቲንግ ፔፐር ላይ awful የምትለዋን ቃል መጠቀም የለባችሁም ጭራሽ ማለት ነው። because ይችኛዋ የኤቭሪዴይ ኮንቨርሴሽን ወይም ኢንፎርማል እንግሊሽ ላይ ነው የምንጠቀማት። ሶ ለምሳሌ መረጃው መጥፎ ነበረ ስትሉ the data was awful አትሉም ማለት ነው። ኦኬ በጣም ኢንፎርማል ይሆንባችኋል ይሄኛው። ኦኬ ሶ ላጠቃልላችሁ ባድን ደግሞ በማንተካ ነው። አሁን የመጀመሪያው poor ነው። poor ማለት ደካማ። ይሄን የምትጠቀሙበት በቢሮና በትምህርት ነገሮች ጉዳዮች ላይ ማለት ነው። ሁለተኛው terrible ነው። terrible ማለት ደግሞ በጣም መጥፎ። ሶስተኛው awfulም ተመሳሳይ የሚያስጠላ ማለት ነው። ኦኬ awful። ቀጥለን ከመንገድ አውጥተን ደግሞ ምን ተካው ቃል ማን መሰላችሁ? big ኦኬ ትልቅ ለማለት ምንድን ነው የምትሉት ሁሌ? big አይደለ? ግን ደግሞ በጣም አሪፍ ጸድ የሆነ እንግሊዘኛ እኮ አለ እሱን የሚተኩ። የመጀመሪያውን ልንገራችሁ። large ማለት big ማለት ነው። ተመሳሳይ ትልቅ። ኦኬ large ቃል ኒውትራል ነው ማለት ፎርማል ሴቲንግ ላይ የምትጠቀሙታላችሁ፣ ኢንፎርማል ወይም ከጓደኞቻችሁ ጋር የምትጠቀሙታላችሁ፣ ሁለቱም ቦታ ማለት ነው። ለምሳሌ a large amount of data ካልኩ a large amount of data በጣም ትልቅ መረጃዎች ማለት ነው። ኦኬ a large amount of data። ሌላ ምሳሌዎች ልስጣችሁ። እነሱ ትልቅ ቤት ውስጥ ይኖራሉ ስትሉ they live in a large house okay they live in a large house። ሌላ ለምሳሌ ድርጅቱ ትልቅ ትርፍ አገኘ ስትሉ ምን ትላላችሁ? the company made ምን profit big አይደለም large okay the company made large profits። so የቢግ ምትክ የመጀመሪያዋ large ነች ማለት ነው ትልቅ ስትሉ። ሁለተኛው ደግሞ big በማለት ፋንታ መጠቀም የምችሉት huge ከኔ ጋር በሏት huge ማለት ደግሞ በጣም ትልቅ ማለት ነው። ኦኬ huge ማጋነን ስትፈልጉ ትጠቀሙታላችሁ። ይሄኛውን እንዳልኳችሁ ንግግራችሁ ላይ የሆነ ነገር ማጋነን ስትፈልጉ በጣም ትልቅ ስትሉ huge ትላላችሁ። ለምሳሌ ይሄ በጣም ትልቅ ችግር ነው ስትሉ this is a huge problem okay this is a huge problem በጣም ትልቅ ችግር ነው ማለት ነው። This is a huge problem. This is a huge problem. ሌላ ደግሞ የሰዎቹ ስብስብ በጣም ትልቅ የሰው ስብስብ ነው ስትሉ the crowd is huge crowd ማለት የሰዎች ስብስብ ማለት ነው። so the crowd is huge so hugeን መጠቀም ትችላላችሁ ማጋነን ስትፈልጉ ማለት ነው። ግን hugeን መጠቀም የሌለባችሁ መቼ መሰላችሁ? አሁንም ደግመዋለሁ ፎርማል ሴቲንግ ላይ አትጠቀሟትም። ኦኬ ፎርማል ማለት
የስራ የትምህርት እንግሊዘኛ ላይ ስትጠቀሙ መጠቀም የለባችሁ። ግን ደግሞ ስራ ቦታ ስንሆን ሲሪየስ ቶን ሲኖረን ሰና የትኛውን እንጠቀም ካላችሁ ቢግ በማለት ፋንታ enormous መጠቀም ትችላላችሁ። ኦኬ enormous ከኔ ጋር በሏት አሁንም enormous so enormous ማለት ደግሞ እጅግ በጣም ትልቅ ማለት ነው። ኦኬ enormous ይሄንን የምትጠቀሙት ሲሪየስ ቶን ሲኖራችሁ ኮስተር ብላችሁ የስራ ቶን ሲኖራችሁ ወይም ደግሞ ትምህርት ላይ ስታወሩ ሊሆን ይችላል ስትጻጻፉ ሊሆን ይችላል enormous መጠቀም ትችላላችሁ። ለምሳሌ በጣም ትልቅ ቻሌንጅ ወይም ፈተና ስትሉ an enormous challenge ኦኬ an enormous challenge ቀጥላችሁ ደግሞ ፕሮጀክቱ በጣም ትልቅ ጥረት ይፈልጋል ስትሉ the project needs ምን አይነት effort ማለት ጥረት ነው አይደል? the project needs enormous effort ቀጥላችሁ ደግሞ እነሱ ትልቅ ጫናን ፌስ አድርገዋል ተጋፍጠዋል ስትሉ they faced an enormous pressure okay they faced an enormous pressure so big በማለት ፋንታ enormous መጠቀም ትችላላችሁ። ኦኬ ሶ አራተኛ ላይ የተካናት ቃል ደግሞ ቢግ ነበረች ማለት ነው። ሶ ቢግ በማን ተካዋት? አንደኛ በላርጅ ትልቅ ስል፣ ሁለተኛ ደግሞ በጣም ትልቅ ስል ሂውጅ፣ ሶስተኛው ደግሞ በጣም ትልቅና ፕሮፌሽናል ሴቲንግ ላይ መጠቀም ከፈልጋችሁ ኢኖርመስ አለችላችሁ ማለት ነው። ኦኬ ላርጅ፣ ሂውጅ፣ ኢኖርመስ። ሶ ቢግን በዚህ መልኩ ተክተን ጨርሰናል ማለት ነው። ኦኬ ቀጣዩ ሄዶ ደግሞ ሃፒ ወደምትለው ቃል ትሆናለች። ሃፒ ደስተኛ ማለት ነው አይደለ? ሶ ሃፒን እንዴት ነው ምንተካት? ደስተኛ ለማለት ሃፒ ከማለት ፋንታ መጀመሪያ መጠቀም የምትችሉት ግላድ ኦኬ ግላድ ማለት ተመሳሳይ ደስተኛ ማለት ነው። ግላድ ለምሳሌ ይሄን በመስማቴ ደስ ብሎኛል ስትሉ I'm happy to hear that ሳይሆን I am glad to hear that በጣም የተለመደችው እንደውም ይቺ ናት። ኦኬ I'm glad to hear that ይሄን በመስማቴ ደስ ብሎኛል። I'm glad to hear that ስለመጣህ ደስ ብሎኛል ስትሉስ I'm glad you came ስታነቧት ደግሞ I'm glad you came I am glad you came so ደስ ብሎኛል ደስተኛ ነኝ ስትሉ I'm gladን ብትጠቀሙ ታረጉታላችሁ እንግሊዘኛችሁ ማለት ነው። glad ግን እቺኛዋን ወይም gladን መጠቀም ማችሉበት ቦታ ደግሞ መቼ መሰላችሁ? በጣም ትልቅ የሆነ ደስታ ማሳየት ስትፈልጉ ማለት ነው። ኦኬ gladን የምትጠቀመው ቀለል ያለ ደስ ብሎኛል ስንል ነው እንጂ ለምሳሌ ቻምፒዮንሺፑን ካሸነፉ በኋላ በጣም ደስተኞች ነበሩ ስትሉ they were glad after winning the championship አትሉ። ይሄ በጣም ደስተኞች ስትሉ glad አትጠቀሙ ማለት ነው ለማጋነን ስትፈልጉ። ሁለተኛው ሃፒን የሚተካልን ቃል ደግሞ pleased ነው። ኦኬ pleased ይሄም ደግሞ በጣም መደሰት ማለት ነው። pleasedን የምትጠቀሙት መቼ መሰላችሁ? የሆነ ነገር ሳቲስፋይድ ሲያደርጋችሁ ወይም ደግሞ ስትረኩ፣ ለምሳሌ በአገልግሎት ሊሆን ይችላል፣ በሆነ ባያችሁት ነገር ስትረኩ ወይም ደስ ሲላችሁ pleased መጠቀም ትችላላችሁ። ለምሳሌ I'm pleased with the service ካልኩ በአገልግሎቱ ረክቻለሁ ማለት ነው። I'm pleased with the service ደስ ብሎኛል እንደማለት ነው። ሌላ he is pleased with the results በውጤቶቹ ደስ ብሎታል። he is pleased with the results በስራዋ ረክታለች ወይም ደግሞ ደስ ብሏታል ስትሉ ደግሞ she felt pleased about her work okay she felt pleased about her work በስራዋ ረክታለች ወይም ደስ ብሏታል ማለት ነው። ቀጥላችሁ ደግሞ እጅግ በጣም ደስ ብሎኛል ማለት ስትፈልጉ ማጋነን ስትፈልጉ ደግሞ delighted የምትል ቃል አለችላችሁ። ኦኬ delighted ማለት በጣም እጅግ በጣም መደሰት ማለት ነው። delighted ሶ እቺን የምትጠቀሙት ጠንካራ የሆነ ደስታ ስሜት ሲሰማችሁ ማለት ነው። ኦኬ delighted የምትጠቀሙት ለምሳሌ እጅግ በጣም ደስ ብሎኛል ይሄን በመስማቴ ስትሉ ማጋነን ስትፈልጉ I'm delighted to hear this okay I'm delighted to hear this በጣም ደስ ብሎኛል ይሄን በመስማቴ ማለት ነው። I'm delighted to hear that በዜናው በጣም ደስ ብሏት ነበር ስትሉ ደግሞ she was delighted by the news እጅግ በጣም ደስ ብሏት ነበር ማለት ነው። ሶ ማጋነን ስትፈልጉ እጅግ በጣም መደሰትን ስትገልጹ delighted የምትለዋን ቃል ትጠቀማላችሁ ማለት ነው። ኦኬ delighted ግን እቺ መጠቀም ማትችሉት መቼ መሰላችሁ? avoid የምታደርጓት ስሞል ወይም ትናንሽ ሲቹዌሽኖች ላይ ማለት ብዙ ደስታ ካልተሰማችሁ delighted-ን አትጠቀሙት። ለምሳሌ ትንሽ ውለታ ስለዋለልኝ ደስ ብሎኛል ስትሉ I was delighted for the small favor አትሉም። ኦኬ ሶ delighted-ን ትተዋታላችሁ በዚህ ሰዓት ማለት ነው። ኦኬ ሶ ሃፒን የሚተኩ ሶስት ቃላቶች እነማን ነበሩ አስታውሱ። የመጀመሪያው ምንድነው? ቀለል አድርጋችሁ ደስ ብሎኛል ደስ ብሏታል ስትሉ glad። ሁለተኛው መርካታችሁን ስትናገሩ ወይም በሆነ ነገር ደስ መሰኘታችሁን ስትናገሩ ምን ትላላችሁ? pleased። ሶስተኛው ደግሞ ማጋነን ስትፈልጉ ደስታችሁ በጣም ደስ ብሎኛል ስትሉ delighted very good delighted እንዳላችሁ አልጠራጠርም። ቀጥለን ደግሞ የምናያት ቃል ማን መሰላችሁ? እስቲ ተዘጋጁ
beautiful okay beautiful ቆንጆ ለማለት በቃ ሁሌ ማንም ሰው እኮ ምን እንደነካቸው አላውቅም beautiful ብቻ ነው ታውቋት እሷን ተካታለን አሁን okay so beautiful ማለት ቅድም እንደነገርኳችሁ ቆንጆ ማለት ነው so እሱን የሚተካልን የመጀመሪያው ቃል is pretty ቀለል አድርጋችሁ pretty ካላችሁ ቆንጆ ማለት ነው ለምሳሌ she looks pretty okay ቆንጆ ሆናለች she looks pretty that's a pretty dress ወይም ደግሞ that's a pretty dress ቆንጆ ቀሚስ ነው ማለት ነው that's a pretty dress so እቺኛዋን የምትጠቀሙት pretty casual የሆነ appearance ላይ የሆነ ቀለል አድርጋችሁ ቆንጆ ማለት ስትፈልጉ pretty ትላላችሁ ግዴታ beautiful ላይ መሄድ የለባችሁ ማለት ነው ለምሳሌ ቆንጆ ፀጉር ስትሉ pretty hair ትላላችሁ ማለት ነው pretty hair ግን ደግሞ prettyን avoid የምታደርጉበት situation መቼ መሰላችሁ የሆነ serious የሆነ ገለጻ ስትሰጡ ስለሆነ ነገር ማለት ነው የሆነ ስዕል አይታችሁ artwork አይታችሁ ለምሳሌ pretty artwork ብቻ አትሉ ማለት ነው pretty ለስለስ ያደርጋል ወይም ደከም ያደርጋል ሐሳባችሁ okay so ወደ ቀጣዩ እንሂድ beautifulን የሚተካልን ሁለተኛው ቃል ደግሞ attractive velocity attractive again attractive ማለት ሚስብ ማለት ነው okay attractive ሚስብ ቆንጆ እንደማለት ነው ተመሳሳይ ነው so attractive ቃሏ በመሰረቱ ኒውትራል ነች ለፎርማልም ለኢንፎርማልም ሴቲንግ መጠቀም ትችላላችሁ ለምሳሌ an attractive person ካላችሁ ሚስብ ሰው ማለት ነው okay an attractive person ሌላው ምሳሌ ልስጣችሁ the design is attractive ዲዛይኑ ሚስብ ነው ማለት ነው okay the design is attractive so beautiful አልተጠቀምኩም እዚህ ላይ እንዳያችሁት ሁለተኛ ልድገምላችሁ she has an attractive smile okay she has an attractive smile እሷ በጣም ሚስብ ፈገግታ አላት ማለት ነው she has an attractive smile ቀጥላችሁ ደግሞ መጠቀም የምትችሉት ቃል ሶስተኛው ምን መሰላችሁ beautiful የሚተካላችሁ gorgeous ደግሞ እጅግ የሚያምር ማለት ነው okay gorgeous ይሄኛው ሙቪ የምታዩ ዘፈን የምትሰሩ ሰዎች ከሆናችሁ ታውቁታላችሁ በጣም ብዙ ጊዜ ሰምታችሁታል so gorgeous ማለት በጣም ቆንጆ or በጣም የሚያምር ማለት ነው እጅግ የሚያምር so ይሄኛውን መቼ ትጠቀማላችሁ መሰላችሁ ጠንከር ያለ አድናቆት ስትሰጡ ማለት ነው okay ጠንከር ከፍ ያለ አድናቆት ስትሰጡ gorgeous መጠቀም ትችላላችሁ ለምሳሌ ከበድ አድርጋችሁ በቃ በጣም እጅግ በጣም የሚያምር ቀሚስ ነው ስትሉ a gorgeous dress ከበድ ማድረግ ስትፈልጉ the view is gorgeous ማለትም ይችላል እይታው በጣም እጅግ የሚያምር ነው the view is gorgeous ቀጥላችሁ ደግሞ በጣም አምሮባታል ስትሉ she looks gorgeous በጣም አምሮባታል ማለት ነው she looks gorgeous ግን ደግሞ gorgeous መቼ አትጠቀሙ መሰላችሁ avoid የምታደርጉት situation ለተራ ነገሮች ስታወሩ ማለት ነው ዝም ብላችሁ ቀለል አድርጋችሁ ቆንጆ ማለት ስትፈልጉ gorgeous አትሉ ለምሳሌ this is a gorgeous power bank አለ so ቀለል ስታደርጉት ወይ ማጋነን ካልፈልጋችሁ gorgeousን ትተዋታላችሁ ማለት ነው ኦኬ አስታውሱኛ እንዴ beautifulን በማን ተካዋት pretty attractive gorgeous ኦኬ በሶስቱም ተካዋት ማለት ነው alright so ዛሬ የተማርነው ሙሉ ኖት በፒዲኤፍ መልክ አዘጋጅቼ በነፃ ቴሌግራም ቻናላችን ላይ አስቀምጬላችኋለሁ የቴሌግራም ቻናሉ ዩዘር ኔም ማመሰላችሁ ስክሪኑ ላይ እንደምታዩት ብሮንክ ይላል አንደርስኮር አስገብታችሁ እንግሊሽ መጨመር ማለት ነው ብሮንክ አንደርስኮር እንግሊሽ ብላችሁ ከፈለጋችሁ ያን ቻናል ጆይን አድርጉት ይጠቅማችኋል በደንብ ትለማመዱበታላችሁ and የዛሬውን ቪዲዮ ደግሞ ኖት እዛ ይጠብቃችኋል በፒዲኤፍ መልክ so ከዚህ በኋላ ተራ እንግሊዘኛ ማውራት ይቆማል ማለት ነው እነዚህን እየተካችሁ ቀስ በቀስ እያላችሁ እንግሊዘኛችሁ more sophisticated advanced እየመሰለ ይሄዳል ማለት ነው and እንደዚህ አይነት ቪዲዮዎች ተጨማሪ እንድሰራላችሁ ከፈለጋችሁ ደግሞ ለምሳሌ part 2 part 3 እያልኩ እንድቀጥል የምትፈልጉ ከሆነ ከታች ዳውን ብለው ኮሜንት ላይ ትገቡና የልብ ኢሞጂ ብቻ ትልኩልኛላችሁ እኔ አይቼ ብዙ ሰው ከሆነ እንግዲህ አስብበታለሁ ማለት ነው part 2 መስራት ሌላው እኔ ጋር እየመጣችሁ መማር የምትፈልጉ ከሆነ በኦንላይንም ከፈለጋችሁ በአካልም ከፈለጋችሁ ስልክ ቁጥራችን እስካሁን ስክሪኑ ላይ ሲታይ ነበረ ደውላችሁ ብቻ ተመዝግባችሁ መማር ነው ኤንድ ደግሞ አቅሙ የለኝም ለጊዜው አቅሜ አይፈቅድም የምትሉ ሰዎች ካላችሁ እስከዛው ድረስ ለእናንተ ብዬ ፕሪሚየም ቴሌግራም ኮሚዩኒቲ አዘጋጅቼላችኋለሁ ፕሪሚየም ኮሚዩኒቲው እኛ ትንሽ ወደ እናንተ ቀረብ ብለን እንግሊዘኛችሁን ለማሻሻል እንድንረዳችሁ ያደርገናል ማለት ነው እንዴት ነው የሚሰራው 300 ብር ትከፍሉና ትመዘገባላችሁ ቴሌግራም ላይ ማለት ነው ቻናል ነው እዛ ውስጥ ትገባላችሁ በደረጃችሁ በየሳምንቱ 3 ቀን ለሰን ለቅላችኋለን ቪዲዮ ለሰንስ ማለት ነው አብራችሁ እየተከታተላችሁ መማር ትችላላችሁ እንደና አቅሙ ሲኖራችሁም ደግሞ እኛ ጋር እየመጣችሁ በአካል ትደግሙበታላችሁ ማለት ነው የፕሪሚየም ኮሚዩኒቲ ቴሌግራም ሊንክ ገብታችሁ የምትመዘገቡበት ደግሞ ይችኛው ናት እዚህ ላይ የምታዩት ማለት ነው ትገባላችሁ ስማችሁን አስገብታችሁ 300 ብራችሁን በወር ነው ብላችሁ ትከፍሉና በቃ ጀምራችኋል ማለት ነው እንደነገርኳችሁ እዚህ ላይ ያለ ሊንኩ የሚነካ ሊንክ ከፈለጋችሁ ቀጥታ የሚወስዳችሁ ደግሞ እታች ኮሜንት ሴክሽኑ ላይ ፒን አድርጌ አስቀምጬላችኋለሁ ማለት ነው ቴንክ ዩ ጋይስ በቀጣይ ቪዲዮ አገኛችኋለሁ ወዳችኋለሁ